የገብተሽማ አታመልጭ አሊባባ ይሙት አታመልጭ ሲንገባሽ የትም ገባሽ አታመልጭ መቼም አታመልጭ እኔ አሊባባ ልጅ አይደለሁ አሊባባ ልጅ አይደለሁ ዴቪዬ ምን ነው ፈለከኝ እንዴ? ፍቅር ስልኬ ጠፋ። መቼ? እሱን አላውቅም፣ ግን ላስቸግርሽ በእናትሽ አደጋ ደውይልኝ፣ የግድ ማውራት አለብኝ። አሁን እኔ አንተን ላናግርህ ስመጣ የምትጨነቀው ስለሷ ነው? አንቺ እኮ የኔ ምርጥ ነሽ። ደግሞ ስለምታስቢልኝ አመሰግናለሁ። እሺ፣ ግን አደይ ጮኛዬ ናት፣ የግድ መጨነቅ አለብኝ። ቆይ ዴቭ፣ እኔ ላንተ ያለኝ ስሜት መቼ ነው የሚገባው? ምን አልሽኝ? ፍቅር ድምፅሽን ቀነስ አድርገሽ ስለነበር አልሰማሁሽ። ለመሆኑ ስልኬ የት እንደገባ አላውቅም እያልኩሽ ነበር አይደል? አረ ምንም አላልኩም ዴቪዬ። ስልክ ጠፋብህ? ቆየት አድርገው በሰላም ማደሯን ማወቅ አለብኝ፣ አለበለዚያ ልቤ አያርፍልኝም። የኔን ስልክ አሁን እሷን ለማውራት እንዴ በፍቅርን ስልክሽን ስጪኝ፣ እኔ ለሚስቴ መደወል አለብኝ እያለ ለሷ ሊደውልላት ከፍቅር ተቀብሎ ለአደይ ሲደውልላት የአደይ ስልክን በፍጹም ሊሰራላት አልቻለም ማለት ነው። አደይ ደግሞ እያነሳች አይደለም። ምን ተፈጥሮ እንደሆነ ባላቅም በጣም ደንግጫለሁ እያለ ዴብን በጣም እየተጨናነቀ ይገኛል። አደይ አጋጣሚ ያው አደይ ምን ሆነሻል? ምን ተፈጥሮ ነው? ስልክ ጠፋኝ እንዴ? ስልክሽም ለምንድነው እማታነሺው? እያለ በጣም እየተጨናነቀም ይገኛል። ዴብ ምን ሆና ነው? ምን ተፈጥሮ ነው? እያለ ብቻውን ራሱን እየጠየቀ ይገኛል ማለት ነው። እንግዲህ ምን ማድረግ እንዳለበትም በፍጹም አልቻለም። ዴብ ምስኪን ሲያሳዝን ተኝታ ነው እንዴ ብሎ እያለም አይ ተኝታም አይደለም እዛ ጋር ብቻዋን ተጨንቃ ይሆናል እያለ ዴብ ወይ አደይ ምን ሆነሽ ነው? ምን ተፈጥሮ ነው? እያለ ራሱን በራሱ እየጠየቀም ይገኛል። ዴብ በጣም ተጨናንቋል። የአደይ ስልክም አይሰራም። ስልኳን የት እንዳስቀመጠችም አታውቅም አደይም በበኩሏ ማለት ነው። እንግዲህ አደይ ምን እንደሆነችም ባይታወቅም አንድ እሱ ፈጣሪ ነው የሚያውቀው ማለት ነው። እንግዲህ ዳይመንድ እና ኪንጎ ብቻቸውን እዚህ ጋር ዳይመንድ እየተተረማመሰ ይገኛል ማለት ነው። ኪንጎ ዳይመንድ ምን ሆነክ ነው? ምን ተፈጥሮ ነው እንደዚህ የምትተረማመሰው? ልብስን ከላይ ላይ የምታወልቀው እያለ ዳይመንድ ኪንጎ ላይ ዳይመንድ እየጠየቀው ይገኛል። አንተስ ቢሆን ምንድነው ጣሪያው የምታየው? አተኛ መንዴ እያለው ይገኛል። እኔም ማስ የቅምጥል ነገር እያሳሰበኝ ነው። ሌላ ምን ያሳስበኛል ብለክ ነው እያለው ዳይመንድ ለኪንጎ ለዳይመንድ ይነግራል። የዛኔ እኮ እኔ አንቺን ስጠብቅ ነው ያልኳት እንጂ ሌላ ያልኳትም ነገር የለም። ነገር ግን እሷ በጥፊ ብላኝ ሄዳለች ይላል። እንግዲህ ቅምጥል ኪንጎን በጥፊው ብላ ሄዳለች። ወንድ ልጅም በጥፊ ማድረግም ራሱ ይሄ ትልቅ ኃጢአት ነው ማለት ነው። ሴቶች እንግዲህ ብትረጋጉ እንደኔ መልካም ይመስለኛል። እሷ ስለሷ እኔ አስባለሁ መቼ ተስተካክሎልኝ አንድ ላይ እሆናለሁ በሚለው እያሰብኩኝ እቀመጣለሁ። እሷ ግን ሌላ ተንኮል ነገር እያሰበች እኔም በጥፊ እያለች የምትሄዳለች። ምንም ነገር አታደርግም እያለ ይገኛል ኪንጎ።
ዳይመንድ መለስ ብሎ ደግሞ እሷ እኮ ላንተ እያሰበች ነው፣ እሷ አንተን ካጠገቧ እንድትለይ አትፈልግም እያለም ዳይመንድ ለኪንጎ ይነግሯል። እባክህን እኔ ምን እንደማደርግ አላቅም እያሳሰበኝ ይገኛል። ከስራዬም ተፈነቅያለሁኝ፣ ለምን እንደሆነም አላቅም። እሷን እየጠበቅኩኝ በእሷ የተነሳ ስራዬንም አጥቻለሁ። ነገር ግን ይህንንም ማስተዋል አቅቷታል እሷ እያለ ይገኛል ማለት ነው። ዳይመንድን በፊናው ፍቅር አጣድፎትን ፍቅር በኩኩሻ እግር ስር ጥሎት መች እንደሚነጋልኝ አላቅም። መቀመጫ ማጥቻለሁ፣ መቀመጥም መተኛትም ሌሊትም መተኛት አቅቶኛል እያለ ዳይመንድ ብቻውን እያወራ ይገኛል ማለት ነው። እንግዲህ ቅምጥል ለኪንጎ እቺ ደግሞ ኩኩሻ ደግሞ በጣም ኪንጎ በጣም በእርግጥ እየተጣሉ ነበር። ነገር ግን እንዲህ የሚጣለሰው እኮ እንደኔ በፍቅር ውስጥ ይወርቃል ማለት ነው። እንግዲህ ዳይመንድ በኩኩሻ ፍቅር ውስጥ ውድቅ ብሏል። የታባክ ይችን ቅመስ ማለት ነው። ፍቅር በፊኗ ደግሞ ሊዱዬ እንዴት ይሻላል የና ቤዛን ነገር ለዴብ ነግረሻል እንዴ ብላ ስትል እኔ ምንድነው እምነግረው እባክሽን ዞር በይ እያለቻትም ትገኛለች። እንግዲህ እሷ አልመቼም ተዝም አይላትም። እንቺ ቀበጥ አያሹ እንግዲህ እዚህ ጋር እንግዲህ እዚህ ጋር ሮማን አስደንግጣው ሁሉም ነገር በጣም ደንግጧል ማለት ነው። አደይ አጋጣሚ አንድ ሰውን ገላ ራሷን ለመከላከል ብላ ከኋላው በድንጋይ ስትመታው አሊያም ደግሞ በእንጨት ስትመታው ሰውየው ወድቆ ከራሱን አያውቅም ማለት ነው። አደይ እጁን ስትነካው እጁ ለስለስ ብሎ ወደቀ ሲልባት ከዛ እሷ ደግሞ ሮጣ ወይኔ ምን ኃጢአት ውስጥ ነው የገባሁት፣ ፈጣሪ ሆይ ምን ውስጥ ነው የገባሁትኝ ሰውን ገድያለሁ እያለች አደይ ሮጣ መታነ ዳይመንድ ውስጥ ቤት ትገባለች። እኔ ግን ራሴ እንደመከላከል ብዬ ነው የገባሁበትም እያለችም ትገኛለች ማለት ነው። አደይ ምስኪን የኔ እናት። ኩኩሻ ዳይመንድን እንግዲህ የምታመጣው አርፈ ተቀመጥ፣ አንድ ነገር ሳላደርግ ካልፈ ተቀመጥ ብላ ስትለው ዳይመንድን መለስ ብሎ ኩኩሻ የምታመጪውን ነገር ቆሜ አያለው እንጂ እኔ እንደውም ከዚች ጋር ዞር ብዬ አላይም እያላት ይገኛል ማለት ነው። አደይና ዴብ እንግዲህ አደይ ፍቅር ማለት ምን ማለት ነው ብሎ ሲጠይቃት ዴብ ለአደይ መለስ ብላ ደግሞ ፍቅር ማለት ለሰው ልጅ መስዋዕትነት ነው። አንተን የምታፈቅር ከሆነ እኔም አንተን ማፈቅር ከሆነ እውነተኛ ፍቅር ማለት ፍቅር እስከ መቃብር ነው እያለችም አደይ ለዴብ እየተናገረች ትገኛለች። እኔ አንተ በጣም ስለምታፈቅረኝ ነው እኔም አንተን እማፈቅር፣ አንተ ባታፈቅረኝ እኔም አንተን አላፈቅረህም እያለች አደይም ለዴብ እየተናገረች ትገኛለች። በዚያን ሰዓት ደግሞ ዴብ በጣም ደስተኛ ሆነ ማለት ነው። እንግዲህ ፈጣሪ አምላክ ፍቅራችሁን ከዚህ በላይ እንዲጨምርላችሁ መልካም ምኞታችን እንገልጽላችኋለን ማለት ነው። ማለት ነው። እንግዲህ ዴብን በጣም በአሁን ሰዓት ደስተኛ ነው። አደይም በዚህ ሰዓት አሁን በጣም ደስተኛ ናት ማለት ነው። ትሰማኛለህ ወይ? እንደውም እኔ የምመስለኝ በደግነት ሁሉም ነገር እያበላሸክ ትገኛለክ። ስለ አደይ ምንም አይመለከትህም። እኔ ለአደይ እኔ ብቻ አበቃለሁ እያለ ይገኛል ዴብ። ማዘሯ ዶክተሩን እዚህ ጋር